የምጣዱ እያለ የእንቅቡ ተንጣጣሉ። እኛ ቶሲን እንፈራለን። ኩኩ በጎኖ ገባ። በቃ በጎኖ ገባ። ምን አይነት የዘገምተኛ ውሳኔ ነው የወሰነው? የመጨረሻ ተጫዋች ሆኖ ከሱም ብሶ ደግሞ ይከራከራል እኮ እንደዚህ ገመድ። ይሄ ምንድነው ድሮ ገመድ ጉተታ ምናምን የሚጮቱት አሏ። እንደነሱ ተወዳዳሪ መሆን ይፈልግ ነበር መሰለኝ። ኧረ በመድኃኒዓለም እኛ በአንድ ተጫዋች ምክንያት ለምን 90 ደቂቃ እንቃጠላለን? ከዛም አልፎ ሳምንት ሙሉ ለምን እንናደዳለን? እንዲህ አሁን እነዚህ እድለኝነታቸው ማለት ነው። እግዚአብሔርን ሰከንድ አፍ በግ አድርገናቸው እነሱ የሚሞክሩት ይገባል። እኛ አምጠን ነው የምናገባው። አምጠን ዴላፕ ያገባል አልኩኝ፣ አገባ። ምን ዋጋ አለው? ይሄ ኩኩ እያለ በግ የመጨረሻ በግ የሆነ ተጫዋች ተቃጠሉ የተባለን ሰዎች ሰው እንዴት ፕሮፌሽናል መሆን ያቅቷል? ተውት፣ ፕሮፌሽናል ባይሆን ሰብ ፕሮፌሽናል እንኳን አይሆንም። ቀጣዩ ቼልሲ አሰልጣኝ ቁጭ ብሎ ነው የታዘበው። ካሁን በኋላ እንደማይገባ ይወቀው። ካሁን በኋላ እንኳንም 3 ጨዋታ አላየውም። እንደገና ደግሞ ይሄኛው አሰልጣኝ አያስገባውም። በቃ ሀቶ ፐርፌክት ነበር ከገባ በኋላ ተቀይሮ። እንዲህ ተመሳሳይ ኳስ ሀቶ አወጡ፣ ተመሳሳይ ኳስ። ይሄ ግን በግ ጎትቶ እዚህ ያዘኝ ሊያዝ ይጮታል። እኔ ከጌሙ ላይ ማለት ነው ምንም ነገር ማለት አልፈልግም። ሙሉ ኃላፊነቱን የሚወስደው ኩኩሬላ። ምክንያቱም ቢገባብን አይሻልም? እስቲ ቆይ መልሱልኝ እናንተ። ቢገባብን ምን የሚፈጠር ነገር አለ? አገባን እኮ በቀይ ሞቶብን ገብቷል። በቲሙ አይተማመንም ነው ወይስ ሆን ብሎ ነው ይሄን ያደረገው? አልገባኝም። ፊዚካል ስለተበለጠ እዚህ ጋር መበላለጥ እንትን ማለት እንዴት በለጠኝ ምናምን ማለት ይሻላል ወይስ ስለ ቲም ማሰብ ይሻላል? የምር የሚያስጠላ ስህተት የተሳሳተው አሰልጣኙ ከእቅዱ ውጭ እንዲጫወት አደረገው። የምሬን ነው። በጣም የሚደብር ቀሽም የሆነ ተጫዋች ነው። እግዚአብሔርን እኔ ማለት ነው ይላችሁ ኩኩሬላ ከሆነ ታይም በኋላ የመጨረሻ የወረደ ተጫዋች ነው። ዛሬ ተቀይሮ ገብቶ ጆሬላቱ ከሱ በጣም የተሻለ በብዙ ርቀት በብዙ ርቀት የተሻለ ነገር ነው ሲያደርግ የነበረው። ተመሳሳይ ኳስ ጆሬላቱ እንዴት አድርጎ እንዳስጣለው አይታችኋል አይደል? ልጁን ይሄም እኮ በእጁ ጋረደው አይደለ? በቃ ኳሱን እኮ እንትን ማለት ነው። እሱ ብልጠት ቢጠቀም እኮ ልጁን ዝም ብሎ እየገፋ መሮጥ ይችላል እኮ። ከኳሱ ውጭ እንዲሮጥ ማድረግ፣ ወደ ኳሱ እንዳይሮጥ ማድረግ ይችላል። ይህም ቢገባብንስ ቆይ ምን ችግር አለ? ቢገባብን እኮ እኛ ወደ ጌሙ መመለስ እንችላለን። ግን እሱ በቀይ ከወጣ 2 ነገር ነው የምናጠው። እንዴት ይሄን ማሰብ አይችልም? የምር በጣም የሚያስጠላ ተጫዋች ነው። በጣም እኔ ቼልሲ 4 ውስጥ ባይገባ በሆነ አጋጣሚ ለዛሬው ጨዋታ ተጠያቂ የሚሆነው የተጫዋች ምንም ማንም አይደለም። ሙሉ ኃላፊነት የሚወስደው ይሄ ልጅ ነው። በጣም ሊያም ዴላፕ ማለት ነው። አሁን ይሄ አሰልጣኝ አጫወቱ በጣም ተመችቶታል። የሆነ ኳስ ሳተ እንጂ የሚገርም ጨዋታ ነበር ሲጫወት የነበረው። ፓልመርም ቀስ እያለ ወደ ጌም እየተመለሰ ነው። የማች ፊትነስ ስላላመጣ ነው። በጣም አሪፍ ጨዋታ አይቻለሁ። ግን በጣም የሚያስጠላ ቀሽም ስህተት ሁሉ ጊዜ ቀሽም ተጫዋቾች ነው ያሉን። እንደዚህ አይነት ተጫዋች ይዘን የትም አንደርስም። ልንገራችሁ ኩኩሬላ በሉት የሆነ ጨዋታ ላይ ጎበዝ ስለሆነ የሆነ ፓርት ላይ ጎበዝ ስለነበር እሱ ራሱ ከቲም በላይ አይደለም። ልንገራችሁ ከቲማችን በታችን የሚያስጠላ ጨዋታ የሚጫወት ከሆነ ቤንች ይቀመጣል። አሁን ሊያም ሮዛሪዮ ሲመጣ መናገር ያለበት መጀመሪያ ይሄንን ነገር ነው። በቃ ተጫዋቾች ቀይ ካርድ ማየት የሚባል ነገር የለባቸው። ምንም ዲሲፕሊን የለው። አንደኛ ነው በፕሪሚየር ሊግ ብዙ ካርድ ያየ ቲም ማለት በጣም የሚያስጠላ ተጫዋች ነው። እግዚአብሔር እንዴት እንደደበረኝ እኔን ሃንግማንዬ የኔ ባለውለታ የኔ መልካም ጎረቤት ምን ሆንክብኝ? ምን አስነኩብኝ? አይ ፉልሃም አይኖራም በአለግ የሆነ ቡድን አይዞሽ በቃ እንዴ ምን ማድረግ ይቻላል? እንዴ ሃንግማን በዚህ ሰዓት በማታ ነው ቀለል አድርገህ ታሸንፈዋለህ ብዬ ነበር እኮ ጨዋታ ለጠፉ አንተ ባለውለታዬ ነህ። በቀደም ሲቲ ነጥብ አስተዳድኛል። አሁንም አንከባከባለሁ የኔ ወንድ እንከባከባለሁ። በቃ እንዳታስብ። አይዞን ሃንግማን ደጋፊዎች፣ ሃንግማን ራስ አይዞ። በቃ ዋንጫውን መብላቴ ስለማይቀር ያው ለንደን አንደንን እንጋሯለን። ችግር የለም። እንደዚህ በእናንተ በር በኩል ምናምን ዋንጫውን ይዞ ስለምዞር እንዳታስቡ። ግን እንዴት ደገፍ አደረጉ በዚህ ለዴት አንተ ነቃ ደንገጣ አትልም እንዴ? ሃንግ መስራት ተተኑ ጭራሽ ኩኩም ቀያይታለች አሉ። ወይ እናንተ ደግሞ መድኃኒት ነው እንዴ አንዳንድ የምትወስዱት በየጊዜው ቀይ ካል? ኧረ እሱን አስቆም፣ ሃንግማን አስቆም እሱን። በቃ አብሽር፣ ምን ይደረጋል አንዴ ከሆነ እንዴ ልቃጠል ምናምን ማለት ነው። ስለ በቃ ግልጽ እኮ ምን አባታችን ፕሪሚየር ሊጉ ላይ እንደምንሰራው አላውቅም። በባለፈው ማን ሲቲዎች ሲንዘላዘሉ የተዋቱን ነገር ተጠቅመን አንድ ጎል አግብተን አቻወተን ወጣን። አሁን ዛሬ ፉላምን ልናሸንፍ ማለት ያውን በ10 ተጫዋች ስለ ሊያም ሮዚና የሚለውጥ ከሆነ ይመቸው። ግን ምንም ነገር የሚለውጥ ነገር የለም። ምን አባታችን ፕሪሚየር ሊጉ ላይ እንደምንሰራ እኔ ለምን እንደምናደድ አላውቅም። በበዓል ምድር ሁሉም ተጫዋቾች ይመቻቸው። ምን አጠፉ እነሱ? ግን እኔ አልቃጠልም። እንደዚህ ማን እንዴ ነው ሲሉ ያልቀው በጌታ አስብ። ዘንድሮ ቼልሲ
በካርዶች ምክንያት ስንትና ስንት ነጥብ ጣለ። እንደውም ቼልሲን እዚህ ደረጃ ያደረሰው እነዚህ የቀይ ካርዶች እንደ ቀልድ የምናያቸው ቀይ ካርዶችና ቢጫ ካርዶች ናቸው ቼልሲን እንደዚህ ዝቅ እንዲል ያደረጉት። ፔድሮ ኔቶ በግራ በኩል በስነ ስርዓት እየተጫወተ አይደለም። እንዳለ የሚይዘውን ኳስ ይዞ የሚመጣው ወደ ቀኝ ነው፣ እንዳለ ወደ ቀኝ ነው፣ ወደ ናቹራል ቦታው። በቃ መግባት ግዴታው ከሆነ በቀኝ በኩል ማጫወት ነው። ካልሆነ በስተቀር ሌሎች ዊንገሮች አሉን አይደል? እነሱን መሞከር ነው። ለምን ኳሶች ይበላሹበታል? ክሮሱ ልክ አይደለም። ኳሱን ይዞ የሚመጣው እንዳለ ወደ ቀኝ ነው፣ ይሮጣል ምናምን እኮ ካሴዶ ምን ሆኖ እንደሆነ አላውቅም። አርፎ ከመጣ በኋላ ኳሶችን ይነጠቃል ከጀርባ። አንዳንድ ፓሶቹ ልክ አይደሉም። ብቻ ተሸንፈናል። ዴላፕ ያን ኳስ ደግሞ ማግባት ነበረበት፣ ግን ዛሬ ከሁሉ ይሻላል። በቃ ምንም ከበፊቱ አቋሙ የተሻለ ነበረ። ፓልመርም እንደዛው የሆነ ሰዓት ነቃ እንጂ ድንዝዝ ያለ አጨዋወት ሲጫወት ነበረ። እኔ አላቀም። ብቻ ሮዜነር ቁጭ ብሎ ሲቋጠርልን እየቋጠርልን በነበረበት ቀን እስቲ ጀሞ አንድ ላይ በሉ ለበሉ ለዛሬ ዲቸው ገቡታላት ኳላንቱኑ በራበች ዛሬ ፉላማ በራራት አባቴ ስጥታርጎ ፍንድዳርጎ አርጓላጋ ያ ከብቱ ደንቆሮ ካሴዶ ከብቱ እንደ አህያ የሚራገጠው ያ ጠቋራ ምን አባቱ እየሰራ ነው ግን እንዴ ከሬስ ጋር እንንስትሩ ነበር። ኳሱ እኮ 5 ሰከንድ እግሩ ጋር ብታስገቡበት እኮ እንዲህ የሚፈነዳ እኮ ይመስል ኳሱ እኮ ከኳሱ እኮ አለሌ እንዲህ ያለ አለሌ ደንቆሮ ጠቋራ እኮ ነው ካሴዶ አበረረብኝ። አሁንም አንቺ ያቸውናለች ዛሬ በእናት ምን አይነት የበዓል ቀን ነው ደግሞ የበዓል ስጦታ የገና ስጦታ ማለት እኮ ይሄ ነው። ሰጠት ሲቲም ማንቺም አሁን ሁለታቻ አንተ እሷም አመጣልሻለሁ በሰፊው በሉ ዲቻው ገብቶለታል ዛሬ ዲቻው ፉላኒ ልጅነቴ ሃንግማን ከባድ ውጤት ማን ዘንድሮ ሃንግማንና ቀይ ምንሼ ነው የሚል በቃ ምንሼ ነው። ቀይ እኮ አልፋታ አላችሁ ማን አልፋታ ኩኩሬላ ደደብ ነው። እንደውም እንትን የሚያስበሽቅ ነገር አይደለም ያየሁት። ጀግና ናችሁ ስትካነቱ ነው ያየሁት። ስትካነቱ ማን በተለይ አቻ እስክታደርጉ ድረስ ደላፕ ራሱ ከማግባቱ በፊት ያቺን ቺፕ ራሱ አልተሳካለትም እድለቢስ ነው እንጂ ያገባው ጎል ይገባዋል። ከዛ በኋላ ተቀየረ ጌም። ፉልሃም ልክ እንደ አርሰናል ጨዋታ አንድ ተጫዋች ተቀንሶባችሁ መጫወት እንደምትችሉ ሲያውቁ ተቀየሩባችሁ። በግራ በኩል እኮ ሸነሸኗችሁ ነው ማለት ሸነሸኗችሁ። ሃሪ ዊልሰን የሚባለው ተጫዋች እንዴት አባቱ ነው የሚችለው? የዛሬ ሽንፈት የሃንግማን ጥፋት አይደለም። ሃንግማን ምንም አላጠፋም። ኩኩሬላ ነው ያጠፋው። ቤንች መደረግ አለበት። እንደውም ሀቶ ዛሬ አሪፍ ነበር። ቤንች መደረግ አለበት። ቢገባባችሁ ይሻላል። በ10 ተጫዋች የገጠማችሁትን ቡድን በ11 ታጋዩት ነበረ። ግን ፉላም ይችላል ማን ሃሪ ዊልሰን የሚባል አንተ ፉላም ምርጥ ቡድን ሆኗል ማን ምርጥ ቡድን። ሌላ ኪንግ የሚባለው ራሱ አለ ጩጬ የሚገርም ቡድን ነው የሆነው ዘንድሮ። አርሰናል አካዳሚ አልተቻለም። አርሰናል አካዳሚ ሌላ 1-2 ተጫዋች እንጨምርላቸው የምትሉ ምን ማድረግ ይቻላል? ምን ማድረግ ይቻላል? ምን ማለት ይቻላል? በቃ አልቻልንም። አራታችንም አልቻልንም። ሊቨርፑልም አልቻለም፣ እናንተም አልቻላችሁም፣ ፈላውም አልቻለም፣ ትርፌም አልቻለች። በቃ አልቻልንም ዘንድሮ። ዶሮዋም በቃ አልቻለችም፣ እሷም ተለጥፋለች። ዘንድሮ ምን ውስጥ ነው የገባ ነው? ፕሪሚየር ሊግ ውስጥ ምን አይነት ተሰብሮ ነው የመጣው? እንዲህ በግድ እንዲህ የተቆነጠጥን ወስደን ፖይንት የምናስረክበው እያራገፈ የምንወጣው ፖይንት። አይ ይመቻችሁ፣ በቃ እኔ 3 ፖይንት አያስፈልገኝም ምናምን ነገር ምን ይሆንን ያለ ነው? ቼላው በቃ ምንም ማድረግ አይቻልም። አሰልጣኝ ቀይራል ምናምን በቃ ለቻምፒዮንስ ሊግ ቦታ ተጫወት ከኛ ጋር ተፋለ። አስቶን ቪላን አስወጥተን እናንተ እንገባለን እንጂ በቃ አልቻልንም። እንዴ ምን አይነት ሴሌብሬሽን ነው ሄሜኒስ ያሳየን? በእናታችሁ አይቼላው ዛሬም ጠቅ ተሰጠሽ። ወይኔ ክራቭን ኮቴጅ ላይ በእኔ ስታላግጭ አቻ ወጣ ብለሽ ከፉናም ጋር በእኔ ስታላግጭ፣ አቤት ቅሌት! ምንድነው? አሰልጣኝም አባረሽ አትሻሻይም እንደ አንቺ። ለነገሩ ኩኩሬላ በቀይ ከወጣ በኋላ እኮ በቃ ቼልሲ ኧረ በስማ ብቻ እጅግ በጣም የሚያስገርመው ግን እስቲ አዲሱ አሰልጣኝ ኮች ደግሞ የያዘውና እናያዋለን። አይዞን፣ ለማንኛውም አይዞን፣ ያጋጥማል። የሴቶቹን እግር ኳስ የምናይበት ሰዓት ደርሷል። በቃ ሲቲም እንደዛ እየቀለደ ነው።
በቃ የብላውና አርሰናል ቀጣዩ ሲዝን ላይ ፎከስ ማድረግ ነው። መድኃኒዓለም በዓላችሁን ያበላሸው። ሌላ ምንም አልልም። ታሬ በላቲ ቼልሲ ከሜዳው ውጪ ሽንፈት አስተናገደ። ኖ አይሆንም። ምንም አይነት ጥያቄም ሆነ ጣታችንን መሰንዘር አንችልም። ቼልሲ ላይ አዲስ ኮች ነው፣ ትራንዚሽን ነው። ይሄ ነገር ለዩናይትድ ይሰራል። ዩናይትድ እና ቼልሲ ተሸነፉ፣ አቸው ወጡ፣ ገለመኔ ምናምን ብለን ጥያቄ፣ ይሄ ጥቆማ፣ ጣት መቀሰር፣ ትችት ምናምን ሰነዘርበት ታይም አይደለም። ግን ኩኩሬላ በቀይ ወጥቶ ነው ክራቨን ኮቴጅ ላይ ሽንፈት አስተናግዷል 2-1። ዴላፕ ዛሬ አገባ። የቼልሲ ደጋፊዎች መልካም ምን እንደ ቃላት ራሱ አውጥቼ ለመግለጽ ግራን የገባ የምር የለው። ፈጣሪ ከእናንተ ጋር ይሁን። እንኳን አደረሳችሁ። በእውነት የምር የለው። ከባድ ነው ዘመኑ። ያራዳ ልጆች ምን ይረግማችሁ ደግሞ እናንተ በመዳን ከፉላም ጋር ቻውጠን እኛ እንዴት እንዳደረጋችሁ ከፉላም ጋር አይዞን። ማያልፍ ነገር የለም፣ ያልፋል። ያራዳ ልጆች ሁሉም ነገር ያልፋል። ያራዳ ልጆች ከታች ያስቀምጡት አካውንት ፎሎ አድርጉት፣ ይጠቅመኛል። ያራዳ ልጆች ሜንሽን ያደረጉትን ማለት ይመቻችሁ። ቼልሲም በድጋሚ ነጥብ ለመጣል ተገዷል። ፉልሃምን ክራቨን ኮቴጅ ተጉዞ የገጠመው የምዕራብ ለንደኑ ቼልሲ 2-1 ተሸንፎ ነው እንግዲህ ነጥብ የጣለው። በዚህ ጨዋታ ላይ ፉልሃሞች ከሁለተኛው አጋማሽ በኋላ ነበር 55ኛው ደቂቃ ላይ በራውን ጂሜኔዝ አማካኝነት አስደናቂ የግንባር ኳስ አስቆጥሮ 1-0 መምራት ይቻሉ። ከዛ በኋላ ቼልሲዎች መልሰው በድጋሚ እንግዲህ በጎሩ ለተጫዋች ከ50 ደቂቃ በላይ ተጫውቶም ከ50-60 ደቂቃ በላይ ተጫውቶም እንግዲህ ዴላፕ ጎል አስቆጥሮ 72ኛው ደቂቃ ላይ አቻ ማድረግ ችሎ ነበር። በድጋሚ ግን ፉልሃሞች በሃሪ ዊልሰን አማካኝነት 81ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን 2-1 ማሸነፍ ችሏል። ዊልሰን ምን አይነት ተጫዋች ነው ጋይስ? ለፉልሃም ኮንሲስተንትሊ የሚገርም ፐርፎርማንስን እያሳየ የሚገኝ ተጫዋች ነው። ጥሩም ጊዜን እያሳለፈ ይገኛል። በዚህም ጨዋታ ላይ እንግዲህ ቀይ ያሰጥቷል፣ ፕላስ ደግሞ የማሸነፊያውን ጎል ማስቆጠር ችሏል። የኩኩሬላ ቀይ ካርድ እኔ በጣም አማተር የሆነ ሚስቴክ ይመስለኛል። ቀይ ካርድ ሊያሰጠው እንደሚችል የሚገመት አይነት እንቅስቃሴ ነው። ከእንደሱ አይነት ተጫዋች የምንጠብቀው አይነት ሚስቴክ አይመስለኝም። ቼልሲንም በዚህ ጨዋታ ላይ ዋጋ አስከፍሏል። እንደውም በቀይ ካርድ ወጥቶበት ተጫዋች ራሱ ቼልሲ ጥሩ ኮምፒት ማድረግ ችሎ ነበረ። ግን ያው በመጨረሻም እንግዲህ ፉልሃም 2-1 ማሸነፍ ችሏል ማለት ነው። ቼልሲዎች በአሁን ሰዓት ላይ በፕሪሚየር ሊጉ ደረጃቸው ተንሸራቶ 7ኛ ደረጃ ላይ በ31 ነጥብ ተቀምጠዋል ማለት ነው። አሰልጣኝ ሊያም ሮሰኔር ማለትም የቼልሲ አዲሱ አሰልጣኝ በቀጣይ ከቻርልተን አትሌቲክ ጋር በሚደረገው የኤፍኤ ካፕ ጨዋታ ቼልሲን ማሰልጠን እንደሚጀምሩ ተነግሯል ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎች ማግኘት ትችላላችሁ። አሰልጣኝ ቀየር ካልቀያየርክ ምንም ልትፈጥር አትችልም። ይሄን ቼልሲ እያሳየን ነው። አሁንም ቢሆን እኔ ተናግሬያለሁ። ለዚህ ቲም ለውጥ የሚያስፈልገው ከሆነ አርቴታን የመሰለ አሰልጣኝ ነው የሚያስፈልገው ብያለሁ። ለማንኛውም ዩናይትድም 1-0 እየተመራ ነው። ገና እናያለን። አሁንም ሳምንቱ የኛ ነው። ገነርሳውያን የታለ ሼር ኮፕሊንክ ሪፖስት በደንብ ኮፕሊንክ አርጉልኝ በደንብ ጋይስ። በፉልሃም መሸነፍ በዚህ ሰዓት ቢግ ዲል አይደለም ቢኮዝ ትራንዚሽን ውስጥ ነን ያለ ነው። በዛ ላይ ደግሞ ኩኩሬላ በቀይ ካርድ ወጥቶብናል። የማርክ ኩኩሬላ በቀይ ካርድ መውጣት በዚህ ጨዋታ ላይ ትልቅ ኢምፓክት ነበረው። ቀይሮት የገባው ደግሞ ጁሪያል ሃቶ ነበረ። ጁሪያል ሃቶ በሱ ቦታ ላይ እጅግ በጣም ምርጥ ሆኖ አይቼዋለሁ። ሊያም ዴላፕ ጋይስ ጭራቅ ሆኗል። እስከ ዛሬ በቼልሲ ማሊያ እንደዚህ ያልተመለከትኩትም። ዛሬ የመጀመሪያ የፕሪሚየር ሊግ ጎሉንም ለቼልሲ ማስቆጠር ችሏል። እጅግ በጣም ድንቅ የሚባል ፐርፎርማንስንም በክለብ ደረጃ ማድረግ ችሏል። ሊያም ሮዝነርም በሊያም ዴላፕ ጎል ሴሌብሬት ሲያደርግ ተመልክተነዋል። ሊያም ሮዝነር በሜዳ ላይ ተገኝቶ ጨዋታውን ተመልክተዋል። ኮለም ማክፋለን የዛሬው ጨዋታ አልተሳካለትም። አንድ አቻ ወጥቶ ከሲቲ ጋር፣ አንድ ደግሞ በፉልሃም ተሸንፎ ቼልሲ ይለቋል ማለት ነው። ኮለም ማክፋለንን እናመሰግናለን። ክለባችን ቼልሲ ጥሩ ለውጦች ይኖርታል ብዬ አስባለሁ። እንዳንድ የቼልሲ ደጋፊ ሽንፈት ቢያማረረኝም አሁን ላይ ባለው ሽንፈት ግን ብዙም አልናደድም። ሊያም ዴላፕ ተቀይሯል። ኮል ፓልመር እጅግ በጣም ምርጥ ሆኗል። ማነው የጁሪያል ሃቶም ጥሩ ላይ ነው። በቀጣይ ጨዋታዎች ላይ ደግሞ የተሻሻለውንና ምርጡን ቼልሲ እንመለከታለን ብዬ አስባለሁ። ሊያም ሮዝነር ምን ትጠብቁበታላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ኒዋኪን ስፖርት እያላችሁ እየገባችሁ ሰብስክራይብ አድርጉልኝ። ኒዋኪን ስፖርት ከታች ጽፍላችኋለሁ፣ ኮሜንት ላይ አስቀምጥላችኋለሁ። አካውንቴ ተመቷል ጋይስ። ኮፒ ሊንክ ያስፈልገኛል። ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ። ኮፒ ሊንክ አድርጉ። በደንብ አድርጋችሁ ይሄንን ኮፒ ሊንክ አድርጉ። ዩቲዩብ እየገባችሁ ሰብስክራይብ አድርጉ። ተመቻችሁ እንዴ ሃንግማን አሁን እንኳን ሻሸንፍ ውስጥ በሰዓታችሁ ሌላኛው ስጦታ ከሃንግማን
አሁን እኮ እናንተ እኮ አልገባ ቢላችሁ የአይቲ መምህር ቀጠራችሁ። እስቲ ኳሱን ደግሞ ትንሽ ሰውት አድርጉትና እዚህ ጋር ትንሽ ይሰራባችሁ እንጂ እናንተ እግር ኳስ በጭንቅላት የሚለውን መርህ ትታችሁ እግር ኳስ በእግር ነው የምትጫወቱት። ያ ደግሞ አይደለም። መጀመሪያ እግር ኳስ በጭንቅላት በሚለው መርህ መሰረት የአይቲ መምህር ቼልሲ ቀጥሯል። ከቀጣይ ሳምንት ጀምሮ ይገባል። ግን ማሸነፍ ረሳችሁ፣ በቃ ጠፋባችሁ ጭራሽ። ቀይ ካርድ ወጥቶ ኩኩሬላ ምናምን አልቅሱ ደግሞ እጭ። ለማንኛውም ፎሎ ማድረግ እንዳይረሳ። ይመቻችሁ። ወንድም ጥላ ግን ጥሏችሁ ሄደ። አይ በርቱ በርቱ። ቸልሲ በፉልሃም ሽንፈት አስተናግደዋል። በ21ኛ ሳምንት የእንግሊዝ ፕሪሚየር ሊግ በክራቨን ኮቴጅ ፉልሃም ቸልሲን 2-1 አሸንፈዋል። ራውል ሂሜኔዝ እና ሃሪ ዊልሰን የፉልሃምን ጎሎች ሲያስቆጥሩ ሊያም ዴላፕ የቸልሲን ብቸኛ ጎል ማስቆጠር ችሏል። በጨዋታው ማርኮ ኩኩሬያ ገና በ22ኛው ደቂቃ ላይ ቀይ ካርድ በመመልከቱ ቸልሲ ጨዋታውን በ10 ተጫዋች ነበር የጨረሱ። ከኤንዞ ማሬስካ ጋር በስምምነት ከተለያዩ በኋላ ቸልሲ ባደረጉት የመጀመሪያ ጨዋታ ሽንፈት አስተናግደዋል። ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። እኔ ደግሞ እንደዚህ ዓመት ሳምንት ከሳምንት የተቃጠልኩበት ዓመት የለም። ሳምንት ከሳምንት ጨዋታ ከጨዋታ ተሳቀቅን እኮ። ኧረ በስመ አብ እንዴ! በጣም ተሰቃየን እኮ። አዛ ሆነ ሳምንት ከሳምንት ላይ በቃ ሳምንት ከሳምንት የተሰቃየን ነው። ሳምንት ከሳምንት አሁን ፓልመር ለምን ያስወጣው? ጆ ፔድሮ ገብቶ ምንድን ነው ያደረገው? ምን አደረገ? ምን ዴላፕ ኳስ እንዴት ነው የሳትከው? እንዴት ነው ማትችለው? ምንም ስላሰልጣኙ ምንም ልላችልም። ጀምር እሱ እኮ በጎደል የራሳችን ችግር በሆነ ቦታ እንደውም መጥቶ ያለ ስራው እየረዳን ያለው ምንም አለልም። እሱ ምንም ማለት ነው ምንም ልለውም አልችልም። እንግዲህ አዲሱ ማሰልጣኛችን ላይ አምሮ ዙሪኖ ቁጭ ብሎ እያየ ነበረ ከቤዳ ደግባ ሊጋ እምና ይሆናል። እንግዲህ እንደዚህ ሳምንት ደግሞ ቀፋፊ የለም። ያው ሲቲ ማሳለፉ ሰጠው። እኔ ሳምንት ከሳምንት ኪዳነ ምሕረት በስመ አብ በጣም ተቃጠለን በጣም